እየሰራኝ ነበር። አረ ያንስሽ ነበር። አባዬ ክፍል እንግዳ ነበር። ስለዚህ ቡና ወይም ሻይ እንጫወት የኔ ልጅ። አይ አሁን ሂጅ ምግብ ልስራሉት። ነብዩ አለ እንዴ ቤት? አለ ክፍሉ ሻወር እየወሰደ መሰለኝ። እሺ በቃ አሁን ምግብ ልስራ። አትጣደፊ፣ ግድ የለም ቀስ ብሎ ይደርሳል። ቁጭ በይና እንጫወት እስቲ። አይ ችግር የለም ምግብ ልስራና መጥቼ እንጫወታለን። አንቺን ማየቱ እኮ ለእኔ ለራሱ ትልቅ ሕክምና ነው። ወደ ኪችን ልሂድ ጋሼ። ሆነ ነገር አውርተሽ እንዳታዋርጂ። አረት የኔ ምን አወራለሁ ብለሽ ነው? አንቺ ባልሽኝ ቃል ተስማምቼና አንቺ ያልሽኝና ምን ነው የምመጣው? ምንም አላወራም። እኔ እንደሱ ማለት አይደለም። እናማ አንቺን እና እሳቸው ለማስተዋወቅ ነው ዛሬ ይዤሽ መሄድ። ዋ ተጠንቀቂ እሺ። ወጥ ቤት ወሬሽን አውርተሽ እንዳታዋርጂ። እትዬ እኔ ምንም አላዋረድሽም፣ አታሰቢ፣ ሁሉን አስተካክላለሁ። በጣም ጥሩ። በይ አሁን ቶሎ ቶሎ ራመድ እንበል። እሺ ምንድነው እሱ? ወጥ እኮ ነው የምትይው። ቢያንስ ከሰው ጋር እንኳን ልትገናኝ እስቲ የሆነ ነገር ነፋ አድርገሽ አትወጪም? አረትዬ ንጹህ ልብሴን አውጥቼ ነው የለበስኩት። እንደዚህ ጎረምሳ እያልሽ ትልቅ ሰው ጋር የተከበረ ሰው ጋር ይዤሽ አልሄድም። ሁሉ ስልክ ሲያወሩ ነው የሚያሉት። እሷና እናቷ መጀመሪያ ነበር አስወጪ ስልሽ ማስወጣት የነበረብሽ። አሁን ግን ነገሩ ሁሉ ተጣጥፈዋል። እንዴት እንደሚሆን አላውቅም። እኔ ግን ለዚህ ጉዳይ ነፍሴን እስከ መስጠት ድረስ ደርሳለሁ። ታስብም ማየ ጽጌረዳ ከህይወትሽ ልትወጣ ነው። እንዴት? ልታገባ ነው። አንቺና እሱ ብቻ በደንብ ተግባቡ። ወይዘሮ ፍቅርተና ወይዘሮ ዘርፌ አቶ መስፍንን ለመጠየቅ ቀጥታ እንግዲህ አቶ መስፍን ቤት ተገኝተዋል ማለት ነው። አቶ መስፍንም ይህንን ባየ ጊዜ በጣም ነው የደነገጠው ማለት ነው። ከዘርፌ ጋር ያላቸው ግንኙነት ምንድን ነው? ብቻ ጽጌረዳ የእሱ ልጅ እንዳትሆን የሚል ሀሳብ ገብቶናል ማለት ነው። ሰላም ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰብ ሁላችሁም ሰላም ብያለሁ። ብያላችሁበት አለም ዳርቻ ሰላማችሁ ብዘት ተረፍረፍ ይበልኝ እያልኩኝ ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ነባሮችም ላይክ ያደረጋችሁ ለምታበረታቱኝ ሁላችሁንም ከልብ አመሰግናለሁ። አሁንም አብሮነታችሁ አይለኝ እያልኩኝ ጽጌረዳ ድራማ ቀጣይ ክፍል እጀላችሁ መጥቻለሁ ማለት ነው። እንግዲህ ጽጌረዳ ድራማ ደስ የሚልና አስተማሪ እንደዚሁም ብዙ ቁም ነገር የምታገኙበት ድራማ ነው። እንግዲህ ጽጌረዳ አሁን ቀና እያለች ትገኛለች ማለት ነው። እንግዲህ ሰዎች እሷን ወደታች ለማየት እሷን ዝቅ ለማድረግ እሷን ለመጣል ብዙ አድራጎት እያደረጉ ቢሆንም ነገር ግን እሷ በራሷ ብርታት እነሱን ድል እያደረገች እያሸነፈች ትገኛለች ማለት ነው። ወይዘሮ ዘርፌ ግን ሰዎች እንደ ጎተቷት እንግዲህ ዝም ብላ ወደ ተጎተተችበት ዝም ብላ እየተጎተተች ነው የምትገኘው። መጨረሻ ላይ ግን የእናትየዋ መጎተት ለልይቷም እንዳይተርፋት ብለን ፈርተናልና እንግዲህ ጽጌረዳ ከአለሟ ወደ ኋላ መመለስ የለባትም። እንደማትመለስም ደግሞ እያሳየችን ትገኛለች ማለት ነው። እንግዲህ ነብዩም አሁን ወደ ጽጌረዳ እያደላ ያለበት ሁኔታ ነው የሚገኘው። እንግዲህ ጽጌረዳ ልብስ ይዛ ወደ አንዱ ክላስ በምትሄድበት ጊዜ ነበረ ፌበን በር ላይ ተለጥፋ እንደ ክፉ ጎረቤት እናትየዋ የምታወራውን እያዳመጠች ነበረ። እሷም እንግዲህ እንዴ ፌበን ምን እየሰራሽ ነበር ያለቻት እና እንግዲህ ፌበንም በጣም በመደንገጥ እንዴ ምን ትሰሪያለሽ አንቺ እዚህ ገብትላት እንግዲህ እሷም የደረቀ ልብስ ለማስጣት መጥቼ ነበር ያለቻት እና ድምጥሽን ቀንሽ ነበር ያለቻት። አይ ደንግጬ እኮ ነው ምን እየሰራሽ ነበር ያለቻት። አይ አወራርሽ ደስ አላለኝም ድምፅሽን ቀንሺ ካልሆነ ማየን ጥሪያትና ፌበን ተደበቃ እየሰማችሽ ነው በይና ንገሪያት ካልሆነ ደግሞ ድምፅሽን ቀንሺ ነበር ያለቻትና እሺ አይ ሌላ ነገር ሳይሆን እዚህ ጋር ሳይሽ በጣም ደንግጬ ነው በማለት እንግዲህ ይህን ብላ ካጠገቧ ዞር ስትል ስልኳ ይጠራል። የደወለውም እንግዲህ ነብዩ ነው ማለት ነውና ማን የደወለው ብላ እንግዲህ ሮጥ ብላለ ወሬ ሟች ስለሆነች የጽጌረዳን ስልክ ታያለች እና ፌበን ነብዩ መሆኑ ስታውቅ ምፈልገው ነው የሚደውለው ደግሞ በዚህን ሰዓት በማለት እንግዲህ ስልኳን ቅብል ምንጭቅ በማድረግ ነበር ሂጂ ያለቻት እና እሷ ምስኪኗ ስልኳን ስጥት አርግታ ነበር ሄደችው ያለምንም ክርክር። ነገር ግን እሷ አንስታ ያው እንዴ ተሳስቼ ነው እንዴ ደወልኩት ፌበን አንቺ ነሽ እንዴ ጽጌረዳ ላይ እኮ ነው የደወልኩት ነበር ያለውና እሷም እንግዲህ አይ አብረን ፊልም እያየን ነበር ቁጭ ብለን አሁን ወደ መጸዳጃ ክፍል እሷ ገባች ለዛ ነው አንተ ስትደውላየው አነሳውትኝ ያለችውና አይ እኔ እኮ ተሳስቼ አንቺ ላይ እንዴ ደወልኩት እያልኩኝ ስልኬን ቼክ እያደረኩ ነበረ ያለውና ስለዚህ ጽጌረዳስ ቢል ትመጣለች ጠብቃ በሰላም ነው ብትለውም አይ በሰላም ነው እሷን ለማውራት ፈልጌ ነው ነበር ያለውና እኔ ጋር መደወል ካቆም ከሳ ብትለውም እንግዲህ ካንቺ ጋማ የሆነ ማውራው ነገር አለ በአካል ተገናኝተን እናወራለን ወይ ደውልልሻለሁ ነበር ያለውና እሷ እንግዲህ አረ እና የሚወራ አለ ብለ ልቤን አታንጠልጥለኝ አሁኑ ንገረኝ እንጂ ብትለው አይ በጣም ደክሞኛል በጣም ስራ በዝቶብኝ ነው አልኩት ዛሬ ስለዚህ አሁን ማውራበት ጊዜ የለኝም ስልኩ ለጽጌረዳ ስጭልኝ በማለት ነበረ
እንግዲህ እሷም ጊዜ የለኝም በማለት ጽጌረዳን ለረጅም ሰዓታት ሲያወራት ነበረ። እንግዲህ ሾካኪት በር ተደስር ተደብቃ ፌበን እያዳመጠቻት ነበረ። እሱም እንግዲህ ጽጌረዳ በጣም ነው የደነገጠችው። ለምን ደወልክ በዚህን ሰዓት በሰላም ነው ብትለው፣ አረ በሰላም ነው እኮ ጠፋሽ፣ ካልተደወለልሽ አትደውይም እንዴ እያላስ ነበርና እሷም እንዴ ጋሼ ምን ሆኑ ምንድን ነው የተፈጠረው እያለች ነበር። እንዴ አንቺ አሁንም ስለ ጋሼ ነው እንዴ የምታስቢው ነበራት። እና ታዲያ ጋሼ ስለሚያማቸው የሆነ ነገር ሆኖ የደወሉት ብዬ ነው የደነገጥኩት። ምንድን ነው የተፈጠረው ነበር ያለችውና እሱ እንግዲህ ማለት አባትሽን ትወጃለሽ መሰለኝ ነበር ያላትና አባቴን አልወደውም ነበር ያለችው። ለምን ቢላት እንግዲህ አልወደውምም አልጠላውምም ምክንያቱም አባቴን አላቅም ነበር ያለችው። ለዚህ ነው ጋሽን በአባትሽ ፋንታ የምትወጂው ብዬ አስቤ ነበረ። ማለት አባትሽን አታውቂውም? እንዴት ነው የማታውቂው ቢላትም እንግዲህ አባቴ እናቴ እንዳረገዘች ነበረ ትቷት የጠፋው። ስለዚህ ለምን እንደጠፋ ችግሩ ምን እንደሆነ ሳላውቅ ልጠላውም ልወደውም አልችልም። ነገር ግን ፈጣሪ ብሎ አባቴን በአካል ካገኘሁት ለምን እናቴን አስረግዞ ትቷት እንደጠፋ ምን ተቸግሮ እንደሆነ እጠይቀዋለሁ። ነገር ግን እናቴ በማርገዟ በእኔ አፍሮብኝ ከሆነ የጠፋው ልጠላው እችላለሁ። አሁን ግን ችግሩን ምን እንደተበደለ ስላላወቁ ልጠላውም ልቀየመውም አልችልም። ምናልባት ተቸግሮ ይሆናል ማን ያውቃል እያለች ነበር። እሱም በጣም የሚገርም እንደዚህ ታስቢያለሽ ብዬ በፍጹም አላሰብኩም ነበረ፣ የምትገርሚ ሰው ነሽ እያለ እንግዲህ አንዳንድ ነገሮችን እያወራት ነበረና እሱም መቼ ነው ታዲያ የምትመጪው ደግሞ እየናፈቅሽ ነው እያለ እያወራት ነበረና እሷም ኧረ እባክህ እያለች እየተቀላለዱ እያወሩ ለብዙ ረጅም ሰዓታት ቆይተው ነበርና ይህን የሰማይ ጽጌረዳ ግን በጣም ተናዳለች። ለእናቷም እንግዲህ እየነገረቻት ትገኛለች እና በጣም ከፍቷት እያለቀሰች ነበረና ፌበን ምን ሆነሽ ነው ብትላት እንግዲህ ወይዘሮ ፍቅርተም እሷም አንቺ ያልሽው ነገር ሁሉ ከኔ እያመለጠኝ ነው። አንቺ ባለፈው ነብዩን የራስሽ ማድረግ ትችያለሽ ብለኝ ነበረ። ቀድሞውን ግን ከነብዩ ጋር አብረነን እኔ ለመቅረብ ሞክሬው ነበረ። ነገር ግን እንዳልሆነ ሆኗል አሁን ያለቻት። ምን ተፈጠረ? የማይሆን ነገር አደረግሽ እንዴ ነበር ያለቻት እና እሷም አይ ጽጌረዳ ጋራ በጣም ተቀራርበዋል ነበር ያለቻት። እሱ ቀላል ነው፣ ጽጌረዳን ተያት። ጽጌረዳውን ከህይወታችን ውስጥ ልትወጣ ነው፣ ከህይወትሽም ከቤታችንም ልትወጣ ነው ነበር ያለቻት እና እንዴት ብትላትም እንግዲህ ጽጌረዳ ልታገባ ነው፣ ትንሽ ቀን ብቻ ነው፣ ተረጋጊ ነበር ያለቻት እና እማዬ አይመስለኝም ባለፈው ሰሞን እኮ ቆይቻለሁ። እናቷም ልጅቷም ከዚህ ቤት ጠርግ ብለው ይውጡ ብዬሽ ነበረ። አንቺ ነሽ አልሰማ ያልሽኝ። እሷ መቼ ድረስ ነው እኔ የራሴ ለማድረግ የምፈልገው ነገር እየነጠቀችኝ የራሷ የምታደርገው ሁልጊዜም እንደተከታተለችኝ እያለች እንግዲህ ጽጌረዳን በጣም ተናዳባታለች ማለት ነው። የጽጌረዳና የነብዩ ፍቅር ግን እየጨመረ ጭራሽ ከበፊቱ ራሱ እየጨመረ ነው የሚሄደውና እንግዲህ አቶ መስፍንንም ለመጠየቅ ስትሄድ ጋሼ እንዴት ነው ተሻሎት ወይ ብትላቸውም እንግዲህ ጋሼ የሚባሉትም እንግዲህ ጋሼ እንዳትኝ ብለዋል አቶ መስፍን። እርስዎ እንዳትኝ አላልኩሽም እንደ አንቺ ልጅ በተደጋጋሚ ደግሞ ናፍቀሽኛል፣ እስቲ ነይ ቁጭ በይና እናውራ ነበር ያላትና ከግር እስከ ራስ ጥፍሯ ነበር የሚያትና እሷ አይ ጋሼ ወዳላ ክላስ ስለሚሄድ አሁን ቶሎ ብዬ ምግብ ልስራና ባይሆን ስራዬን ጨርሼ ቁጭ ብዬ አወራለሁ ነበር ያለችው። እሱ ግን የኔ እኮ አንቺን ራሱ ማየት ለኔ አንቺ ራሱ መድኃኒቴ ነሽ፣ ምግብ ለኔ ምን ያደርግልኛል? አንቺ ራሱ ለኔ በቂ ነሽ ነበር ያለውና አዝማሚያው ስላላማራ ጽጌረዳም እንግዲህ ይቅርታ ጋሼ ወደ ኪችን መሄድ አለብኝ በማለት ነበር ሄደችውና እነሱ እንግዲህ በግርምት እያያት ነበረ። አቶ መስፍን ተው ቀልቦትን መለስ ያደርጉ፣ ልይቷ ለነብዩ ነው እንጂ የምትገባው ለእርሷ አትገባም ማለት ነውና እንግዲህ ወይዘሮ ዘርፌና ፍቅርተም እያመሩ ይገኛሉ ማለት ነው። አቶ መስፍንን ጥየቃ ዘርፌም እንግዲህ ከነብነብ ብላይ ከወይዘሮ እንትና ጋር እየሄደች ነበረ ፍቅርተ ጋር እስቲ በማለት በማሽተት እንግዲህ እሷንም እንዲህ አንቺ ወጥ ትሸቻለሽ፣ ወጥ እየሸተትሽ ነው እንዲህ አብረሽ የምትሄጂው መባል ያለችባት እና ሽቷን አውጥታ ነፍታላት። ደግሞ እንዳትዘባርቂ፣ የክችን ወሬ እንዳታውሪ፣ የወጥ ቤት ወሬም እንዳታውሪ፣ ዝም በይ፣ ምንም እንዳትናገሪ፣ እንዳታሳፍሪኝ ሰው ፊት። ሰውየው ትልቅ ሰው ናቸው፣ በክብራቸው አይደራደሩም እያለች እንግዲህ ዘርፌን እያስፈራራቻት ትገኛለች። ወዲህ ዘርፌም አላሳፍርሽም እትዬ፣ እኔ እኮ እየሄድኩ ያለሁት አንቺ ባልሽው ተስማምቼ ነው ነበር ያለችውና እንግዲህ እዛም ሲደርሱም ነብዩ ተቀብሎ ወደ ቤት አስገብቷቸዋል። ወደ ቤት ሲገቡ ግን እየተፈጠረ የሆነ አስደንጋጭ ነገር ነው። አቶ መስፍን እነሱን ሲያዩ በጣም ደንግጠዋል። ከዚህ በፊት ከዘርፌ ጋር ትውውቃላቸው
እንደዚሁም ጽጌረዳ ደግሞ የዘርፌ ልጅ እንደሆነች ያውቃል ወይስ አያውቅም? ዘርፌስ ልጃቸው የምታገባው አቶ መስፍን እንደሆኑ ጠንቅቃ ታውቃለች? እውነት ልጇን ትሰጣለች የሚለውን በቀጣይ ይዤላችሁ እመጣለሁ ማለት ነው። ለዛሬው የጽጌረዳ ድራማ በዚህ ጋር እናቆመዋለን ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። እንደተለመደው ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ ነባሮችም ደግሞ ላይክ እያደረጋችሁ ለምታበረታቱኝ ሁላችንም ከልብ አመሰግናለሁ። አሁንም አብሮነታችሁ አይለይም። ቸር ሰንብቱልኝ።